ዛሬ ደግሞ ሀይሚ ምን አይነት ሁኔታ ላይ ትሆን ብቻ ከባድ ነው ቤተሰቦቼ። እኔ ግን ያው ሀይሚን ቁጭ ብዬ ሳስባት የተረዳኋት ነገር ምን መሰላችሁ ቤተሰብ? ምናልባት ፋሲል ማለት ነው መቼም በህይወታቸው ውስጥ ህይወት እያላት በህይወቷ ውስጥ የመጣው ለመልካም መቼም አይደለም። ግን ቢሆንም ምናልባት ፋሲልን ቀለበቱን ስትቀበል ምናልባት ሰው ያለበት ይሆናል የጠየቃትና ምናልባት እሷ ይሄ ልጅ እንዳይጎዳ ብላ ያረገችው ነገር ነው ብዬ አሰብኩኝ። አሁን ግን ቢሆንም አንዳንዴ የሆነ አንድ ሰው እንዳይጎዳ ብላችሁ የምታደርጉት ነገር በዙሪያችሁ ስንት ሰው እንደሚጎዳ የራሳችሁ ህይወት ይበጠበጣል፣ ከዙሪያችሁ ያለ ሰው ህይወት ይበጠበጣል። እና ሀይሚ ያውን ሳስባት ምናልባት በእንደዚህ አይነት ሁኔታ ቀለበቱን ብላለች። ደግሞ እኮ ቃል በቃል እንዳይጎዳ ስሜቱ እንዳይጎዳ እሱም እኮ ላይ ጠቅማት እኮ ነው። እሷ እኮ አትወደውም። አሁን እኮ ሀይሚን አፍቅርሽ እሺ ብትለው ራሱ እች ልጅ ለሱ ፍቅር የላትም፣ ለሱ ቦታ የላትም። ሲቀጥል በግድ የሚሆን ነገር የለም ህግ ባለበት ሀገር ማለት ነው። እና ፋሲል መቼም ሀይምሮ እንዴት እረፍት አግኝቶ እንደሚያድን እኔ እንጃ። ምክንያቱም ሀይሚ እንኳን ፈቅዳ ወደ እሱ ህይወት ብትመጣ ራሱ በድን ማለት እኮ ነው። አንድ ከማፈቅራችሁ ሰው ጋር መኖር ማለት በድን ማለት ነው። እና ሀይሚ የምትወልደው ብሩኬን ነው፣ የምታፈቅረው ብሩኬን ነው። እና በግድ የዛኔ ቀለበቱን ተቀብላኛለች እና አሁን ደግሞ የኔቱን ብሎ እንደዚህ በመሆኑ አስቡት የስንት ሰው ህይወት እንደተበጠበጠ። የራሷን ህይወት በጠበጠች። ለሱ ህሌናው ስሜቱ እንዳይጎዳ ብላ ያደረገችው ነገር ዛሬ ላይ የእሷም ህይወት ተበጠበጠ። ከዙሪያውም ደግሞ በጣም የምትወደው ሰው አይደለም የምትወደው ሰው ብቻ ከሚከታተሏት የሚወዷት የሚያከብሯት ሁሉ የመዳም ቅመሞች ሳይቀሩ ነው ስሜታቸው የተጎዳውና እንደዚህ አይነት ነገር እውነት ለመናገር ትምህርትም ይሆናል። እውነት ትምህርት ይሆናል። እኔ በጣም እየገረመኝ ነው የፋሲል ችክ ማለት የብሩኬ ትዕግስት ትናንትና በቃ ትዕግስቱ ስላለቀ ነው። ብሩኬ ደግሞ ሀይሚን በጣም ነው የሚወዳት፣ ደጋግሞ ይነግራታል። ሊተዋት አይፈልጋትም። ግን ምንድን ነው ሀይሚ ብሩኬን እያስጠቃችው በመሆኑ ነው። እሷም ደግሞ አለማስተዋሏ ይመስለኛል። እና እንደውም አንቺ ፋሲልን ትወጂዋለሽ ትፈልጊዋለሽ ነው ያላት። በቃ አንቺ ትፈልጊዋለሽ እንዴ ፋሲልን ያላት። ሁኔታዋ እንደዛ አይነት ነገር አስመሰለባት። እሱ አትውጪ ሲላት እሷ ስትወጣ፣ ስልክ አታንሺ ሲላት ለፋሲል ስልክ ስታነሳ እሱን ስታገኝ እንደ እኔ ብሆን አይኑን ማየት አልፈልግም ነበር ፋሲል የሚባል እግዚአብሔር። እኔ በሀይሚ ቦታ ብሆን አይኑን ስልኬን ሁሉ ቀይራለሁ። በቃ አስፈላጊ አይደለም። እሷ እዛ ጋር የእሱ ስሜት እንዳይጎዳ ብላ ያደረገችውን ነገር ዛሬ መጥቶ የእሷን ህይወትን በጠበጠ። በዙሪያ የሚወዷት ሰዎች ህይወት ተበጠበጠ። የብሩኬ ህይወት ተበጠበጠና ቀልድ አይደለም። እሷንስ ምን አይነት ሚዛን ላይ ነው የብሩኬ ቤተሰቦች የሚያስቀምጧት? ቤተሰቦች አስቡት እንግዲህ። ሀይሚ በብሩኬ እናት ቦታ ትልቅ ቦታ አላት፣ ልጅ ናት በወንድሙ። ዛሬ ላይ እናትየው እንኳን ሆን ብላ ዩቱብ ባትከታተል የብሩኬ እናት ራሱ የወንድምየው መቼም ዩቱብ ያለ የሚዲያ ሰው ነው እና ይህን ነገር በሚያይ ሰዓት ሀይሚን ያስቀመጣት ቦታ ሊኖር ይችላል። እና አሁን ደግሞ በምን አይነት ቦታ ነው የሚያስቀምጧት? እውነቴን ነው የምላችሁ። እና አንዳንዴ የአንድ ሰው እንዳይጎዳ ብላችሁ የምታደርጉት ነገር በዙሪያችሁ ያለ ሰው ታጣላችሁ። በዙሪያችሁ የሚወዷችሁ ሰዎች ይጎዳሉ። እና ብሩኬ ከአቅሙ በላይ ስለሆነ ነው እንጂ ሀይሚን ጠልቷት አይደለም። እውነት በጣም ነው የሚወዳት፣ ደጋግሞ እንደሚወዳት ይነግራታል በጣም። እና እሷ ደግሞ ዛሬ ምን አይነት ስሜት ውስጥ ሆነ እስቲ? ትናንትናውን በጣም ፊቷ ላይ የሚታየው ስሜት በቃ ጥለኸኝ አትሂድ ያላንተ ማናለኝ እያለችው ነበረ። እና እሷውን ለበዓል ቡታጀራ ይገባል። እሷ ደግሞ አዲስ አበባ ከሆነች በዛው ከቀጠለች ምን አይነት ስሜት ውስጥ ነው እች ልጅ የምትሆነው? እና ሀይሚም ታሳዝነናለች፣ በአንድ በኩልም ታናደኛለች። እኔ ለምንድን ነው የምታናደኝ? ለምን ብሩክ የሚላትን ነገር አትሰማም? አትውጪ ካላት አለማውጣት። ደጋግማ ይቅርታ ትጠይቃለች። ይቅርታ እኮ ደጋግሞ መጠየቅ አይደለም። አታርጊ ያላትን ብሩኬን በደንብ የምትወደው ከሆነ መውጣት የለባትም። በቃ ብሩኬን እኔ አንተን ማጣት አልፈልግም ካለች እሱን እንዳታጣ እሱ የሚላትን ቃል መጠበቅ አለባት። እና ይህን ያለማድረጓ ደግሞ ምናልባት ልጅነትም ይመስለኛል። ግን ቢሆንም ያው 18 ዓመት ካለፉ አንድ ሴት ልጅ ወደ ፍቅር ከገባች ያው ሁለ ነገሯ እየበሰለ ነው የምትሄደውና ሀይሚ ምናልባት አለማስተዋልም ይመስለኛልና ብሩኬ ያ ነገርም ነው እያናደደው ያለውና የብሩኬ ውሳኔ ከባድ ቢሆንም አሁንም እንደማይለያዩ ተስፋ እናደርጋለን። ነገሮች እንዲስተካከሉም ያው እንመኛለን ማለት ነው። እና ብቻ ከባድ ነው። ብሩኬውን በቀደም መጥቶ የመታው እጄን ጣቴን ሁሉ እያመመኝ ነዋልና አስቡ። ይህ ልጅ ለእናቱም መኖር አለበት አይደል እንዴ? በአገርና በሚስት ቀልድ የለም የሚባለው። እነዚህ ልጆች አሁን ፋሲል ብሩኬ በጣም ነበር የዛን ቀን የሰደበው። ሴት ናንተ ሴት ፊት የመታኸኝ እንገናኛለን፣ በዚህ የሚያበቃ ነገር የለም እያለው ነበርና እነዚህ ልጆች መዳረሻቸው መጨረሻቸው ምንድን ነው የሚሆነውና ለወደፊት ለሀይሚ ራሱ ከተማረችበት ትምህርት ነው። እውነት
ትምህርት ነው እንደዚህ አይነት ነገር ማለት ነው። ነውርም ነው ትምህርት ነው። በቃ በህይወቷ ሰው ካለ አይደለም በእግሩ ለም በጭንቅላቱ አይንበረከክም። እውነቴን ነው ምላችሁና ለወደፊት ትምህርት እንደሚሆናት ነው ተስፋ ማደርገው ማለት ነው። እንኳን ለሷ ለብዙ ሴቶች ነገር ትምህርት ነው። እውነቴን ነው ምላችሁና ብቻ ከባድ ነው። ደግሞ አሁን ምን አይነት ስሜት ውስጥ ሆን እሱስ ምን አይነት ስሜት ውስጥ ይሆን ያሉት? ብቻ ከባድ ነው።